አላህ ሱብሓነሁ ወተዓላ እንዲህ ይላል፣ እርሱ መልካም ሰሪ ሆኖ ፊቱን ለአላህ ከሰጠና የኢብራሂምንም መንገድ ቀጥተኛ ሲሆን ከተከተለ ሰው ይበልጥ ሃይማኖቱ ያማረ ማን ነው? አላህም ኢብራሂምን ፍጹም ወዳጅ አድርጎ ያዘው ይላል። አላህ ሱብሓነሁ ወተዓላ ዘንድ ከማንም በላጭ ነው። ከዚያም ኢብራሂም ዓለይሂ ሰላም ከነርሱ ተገለለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። ከትናንቱ የቀጠለ ነብዩላህ ኢብራሂም ዓለይሂ ሰላም ታሪክ። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ እርሱ መልካም ሰሪ ሆኖ ፊቱን ለአላህ ከሰጠና የኢብራሂምንም መንገድ ቀጥተኛ ሲሆን ከተከተለ ሰው ይበልጥ ሃይማኖቱ ያማረ ማን ነው? አላህም ኢብራሂምን ፍጹም ወዳጅ አድርጎ ያዘው ይላል። አላህ ሱብሓነሁ ወተዓላ ዘንድ ከማንም በላጭ ነው። ከዚያም ኢብራሂም ዓለይሂ ሰላም ከእርሱ ተገለለ። በዚህ ጊዜ ኢብራሂም ዓለይሂ ሰላም ወጣትና እድሜው ገና 16 ዓመቱ ነበር። የ16 ለጋ ወጣት ሆኖ ህዝቡን በእነዚህ ቃላቶች የሚጣራ የተከበረ ነብይ ነበር። ምን ማድረግ እንዳለበት ማሰብ ጀመረ። ከዚያን የሸር መሰረት የሆነውን ለማጥፋት ወሰነ። በጊዜው የጥመት መሰረት የሆነው የጣዖት አምልኮ ነበር። እናም ጣዖቱን እንደሚሰባብር ይዝት ጀመር። አላህ ሱብሓነሁ ወተዓላ የኢብራሂምን ጣዖቱን ለመስበር እንዴት ተዛተ ሲነግረን፣ በአላህ እምላለሁ ዟሪዎች ሆናችሁ ከሄዳችሁ በኋላ ጣዖቶቻችሁን ተንኮል እሰራባቸዋለሁ አለ። ይህንን ንግግር በድብቅ ሳይሆን በይፋ ነው የተናገረው። በሌላ አያ ላይ እንደገለጸው ኢብራሂምም የሚባል ጎበዝ በመጥፎ ሲያነሳቸው ሰምተናል ተባባሉ። አንዳንድ ሰዎች በልቡ ነው ያለው እንዳሉት ሳይሆን በይፋ ነው የዛተባቸው። በተግባርም በጣዖታቱ ዙሪያ ማንም ሰው የማይገኝበት አጋጣሚ ይጠባበቅ ጀመር። እኒህ ጣዖታት አማልክት ከመሆናቸው የተነሳ ሁልጊዜም ሰዎች በዙሪያቸው አይጠሩም። በማለት ከፊት ለፊታቸው እያቀረቡ ለምስል ውሃ ወስደው ይመገቡበታል። በዚህም አማልክት ባርከውታል ይላሉ። ኢብራሂም ዓለይሂ ሰላም ለነዚህ ጣዖታት የሚገኝበት አጋጣሚ ይጠባበቅ ጀመር። ታሪካቸው የሆነች እድል ተፈጠረች። በዓል ማክበር ተናውጆ ሊሆን ቦታ የሚሄዱላት የበዓል ቀን ነበረች። በዚያ ቦታ ላይ ይጨፍራሉ። በዚያ ቦታ ላይ ይናናሉ፣ ይመገባሉ። በዚህ ቆይታ ወደ ምግብ ተቆጣጣሪ ተደረጉና የበዓሉ መቅረቢያ አካባቢ እንደነሱ ያነሱትን ምግብ ይበላሉ። ሰዎች ለዚያ ለበዓሉ ቀን ዝግጅት በሚያደርጉ ጊዜ ከቤታቸው ይወጡ ጀመር። ኢብራሂም ዓለይሂ ሰላም ለመሄድ ያልፈለገ ስለነበር ተቀመጠ። ምን ማለት ነው? በሽተኛ ነኝ አልሄድም አላቸው። እዚያ ጣዖቱን ትልቃቸው ሲቀር የተሰባበሩ አደረገ። ለምን ምክንያት? ቁርአን እንዴት ተጠቀሰው ይላል። በፋትን መመልከትን ተመልከት። እኔ በሽተኛ ነኝ ማለት ከሱም የለሹ ሆነው ሄዱ። አሁን ልዩ ትርኢት አለ። ሰዎች ወጡ በኋላ ኢብራሂም የተገኘውን ድል ማለት ተነበለ። ወደ ጣዖታቱ ሲቀርብ ለታቸው ተደረጉ። ሰዎች እንዲበረክላቸው ያስቀምጡልን። የአምልኮ ብዙ ሲሆን ምግብ ግን አልተነካም። የአምልኮ ብዙ ሲሆን ምግቡ ግን አልተነካም። ይሄን ጊዜ ማለት ነው ጣዖታቱን እያነጋገረ ነው። አይበሉ ሰዎች ግን ያቀረቡት ቀምጡ እንትላቸው ነው። አትበሉ ምን ማትነበሩ ምን ናችሁ እያለ በኃይል የሚመታቸው ሆኖ ግብር ተደረገ። ወደ አማልክቶቻቸው ተዘበል አልበምን ያንተው ለናላችሁ በኃይል የሚመታቸው ሆኖ በነብይ ተዘነበለ። በሌላ አያ እንደተጠቀሰው ዘወር ሲሉ ስብርብሮችም አደረጋቸው። ለነርሱ የሆነ አንድ ታላቅ ጣዖት ብቻ ሲቀር ወደ እርሱ ይመለሱ ዘንድ እርሱን ተወው። ጣዖታቱን በዚህ ሁኔታ ትቶ ከቦታው ላይ ተሰወረ። ከጣዖታቱ መሃል በትልቁ ላይ የሰባበረበትን መረጃውን አንጠለጠለ። ከዚያ ሰዎች ወደ ጣዖቱ መጡ። እርሱም ሰዎች እየሮጡ መጡ። ነገሩን ተመለከቱ። በጣዖታት ጉዳይ ተደናገጡ። አምላካችን ተከበረ። እንዴት ሊሆን ይችላል? አማልክቶቻችን ይሄንን ሰራ ነው። በአማልክቶቻችን ይሄንን የሰራ ነው። እርሱ በልክ በዚህን ጊዜ ኢብራሂም ዓለይሂ ሰላም በጣዖት ላይ ሲል የሰሙት ሰዎች
ኢብራሂም የሚባል ጎበዝ ወይም በቆ ሲነሳቸው ሰምተናል ተባባሉ። መስክሩበትም ዘንድ ኢብራሂም አመጡትና ከዚያ የፍርድ አወጀ። ያሉ ሰዎች ሁሉ ተሰበሰቡ። ይህ ደግሞ ኢብራሂም ሲፈልገው የነበረው ነገር ነበር። ክሱ ተጀመረ። ኢብራሂም ሆይ በአምላኮቻችን እንሰራለን አሉት። አይደለም፣ ይህ ታላቅ ሰው ነው። ይናገረውም እንደሆነ ጠይቁቸው አለ። ይህ በአምላክ ላይ መረጃውን ለጣዖት ነው የሰባበራቸው። ጠይቁት፣ አምላክ አይደለም አናገራቸው። ወደ ነፍሶቻቸውም ተመለሱ። እናንተ በመጠየቃችሁ በዳዮች እናንተው ናችሁም ተባባሉ። ማለት ሁላቸውም ራሳቸውን መጠየቅ ጀመሩ። ቦታው የተጣሉት ሰዎች በሙሉ ራሳቸውን ጠየቁ። አማልክት ተባባሉ። አማልክቱ አለቃስ ለምን አይናገርም? አልባኒያቸው ላይ ፋስ ያንጠለጠለው ይላል የሰበራቸው እያሉ ራሳቸው ጋር ማገዝ ጀመሩ። ግን ቦታቸው ግልጽ ምልክቶችን የተመለከቱ በኋላ እንደገና ከዚያም በራሶቻቸው ላይ ተገለበጡ። እነዚህ የሚናገሩ አለመሆናቸውን በእርግጥ አውቀሃል አሉ። አእምሮን ማድረግ አልቻሉም። የአእምሮን ስራ ወደ ጠሉትና መሪ ሳይሆን ተከታይ ያደረጉት። ከዚያን ኢብራሂም እነዚህ የማይናገሩ መሆኑን በእርግጥ ታውቃለህ። ታዲያ እናንተ ምንም የማይጠቅሟችሁና የምትሏቸው ነገር አለ ትገዛላችሁ አላቸው። ግን ሁሉ አማልክቱም ከተሰባበሩ በኋላ ይቃወማቸው። በዚህን ጊዜ እሱን ዘመቻን ያሰሙት ጀመር። ግብግብ ወርውሩት አሉ። ለእርሱም ነበልባል ውስጥ ጣሉትም አሉ።